ማቆም ያለባችሁ። ሰይጣን በምንም ተአምር ሰዎች ከኃጢአት ክስ አመለካከት ነፃ እንዲወጡ አይፈልግም። ምክንያቱም የልጅነትን አመለካከት ከውስጣቸው የኃጢአት ክስ ስለሚወስድባቸው ኃጢአት ከሰው በታች ሊያደርግ ነፃነትን ሊነጥቅህ ወይም ደግሞ በሕይወትህ ላይ ጨለማውን ሊጭን ሲመጣ የሚመጣው ነፃነትን ነሳሃለሁ፣ ከሰው በታች አደርግሃለሁ፣ ሕይወትን አመሰቃቅለዋለሁ ብሎ አይደለም የሚመጣው። ይልቁኑ በተመሰቃቀለ በተቸገርክበት በጎደለ በተዘጋብህ በሆነ ጉዳይ ብቻ ሰበብ ይፈልግና ይመጣል። ልጁ የጨረሰው የራሱን ነው። የአባቱ አልተነካም። የሚወደው አባት አለው። የሚራራለት አባት አለው። ዛሬም የሚቀበለው አባት አለው። ልጅ ከተመለሰ አባት ይቀበለዋል። ልጅ ፊቱን ከመለሰ አባት ይራራለታል። አለመናዘዝ ደግሞ ንስሐ አለመግባት ደግሞ የባሰ እንድትገባ ያደርጋል። አለመናዘዝ ባንተና በእግዚአብሔር መካከል ያለውን ጋፕ ያሰፋዋል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ አለ፣ እኔም ማሳርፋችኋለሁ አለ። እኔም ማሳርፋችኋለሁ። ነፍሳችሁ የተቅበዘበዘች፣ ነፍሳችሁ የምትንከራተት፣ የተጨነቀች፣ ማንም የማይፈልጋችሁ፣ ለዚህም እዛም በብዙ ሁኔታ የምትገፉ እግዚአብሔር ግን ዛሬም ይወዳችኋል። አሜን ይባላል። አይተናናቅም። በኃጢአት ያለፈለት፣ በኃጢአት የወደቀ ሕይወት የተመሰቃቀለ፣ የተሸነፈ፣ የተዋረደ፣ አንገቱን የደፋ በከንቱ ድካም የደከመ እንጂ ያለፈለት አይተናናቅም በኃጢአት። እንግዲህ ብዙዎቻችን ለመለወጥ ስናስብ በጣም ከባዱና የሚያስቸግረን ነገር ቢኖር ብዙ ሰዎች ለመለወጥ ይፈልጋሉ። ነገር ግን ከመለወጣቸው አስቀድሞ በሕይወታቸው ባሳለፉት መንገድ ከነበረው በደልና የበደለኛነት ስሜት አንጻር የኃጢአት ክስ እና ኃጢአት ሸክም ይሆንብናል። ሰው ከመለወጡ በፊት በሕይወት ምልልሱ፣ በሕይወት አይነቱ፣ በእንቅስቃሴዎቹ በድፍረትም ይሁን በስህተት በማወቅም ይሁን ባለማወቅ በብዙ የስህተት ጎዳናዎች ውስጥ ያልፋል። ልክ የመጣበት የሕይወት መንገድ ትክክል እንዳልሆነ ደግሞ ሲገባው ቆም ብሎ ማሰብ ይጀምራል። ቆም ብሎ ማሰብ ይጀምርና ከዚህ በኋላ መቀጠል የለብኝም፣ ከዚህ በኋላ ሕይወቴ እንደዚህ እንዲሆን አልፈልግም፣ በአዲስ የሕይወት አካሄድ የሕይወት ምልልስ መኖር አለብኝ። ያ የጨለማው ሕይወት፣ ያ የኃጢአት ሕይወት፣ ያ የውድቀት ሕይወት ከዚህ በኋላ በእኔ ሕይወት ላይ ሊቀጥል አይገባውም። ስለዚህ እዚህ ጋር ለውጥ ያስፈልገኛል ብሎ ሲያስብ ትልቁ ችግር የሚሆነው ነገር፣ ቀና እንዳይል የሚያደርገው ነገር የኃጢአት ክስ ሸክም ነው። ሰው ከኃጢአትና ከኃጢአት ክስ ነፃ መውጣት ካልቻለ የሚፈልገውን አይነት ለውጥ በሕይወቱ ኤክስፒሪየንስ ማድረግ አይችልም። አሁን ብዙ ሰዎችን ወደፊት የማያራምድ ወደኋላ የሚያስቀር ጉዳይ ቢኖር የትላንትናው ድካም፣ የትላንትናው ስህተት፣ የትላንትናው በደል፣ የትላንትናው ኃጢአት፣ የትላንትናው ስህተት በጸጸት መልኩም በሰው ሕይወት ውስጥና መንፈስ ውስጥ ነፍስ ውስጥ ስለሚቀመጥ ወደፊት እንዳንሄድ ወደኋላ የሚጎትተን ሸክም ሆኖ ቀና እንዳንል የሚያደርገን ነው። ይሄንን ከበደለኝነት ከኃጢአት ክስ ደግሞ ነፃ ለመውጣት ሰው በአእምሮ አይደለም ሊረዳው የሚችለው፣ ይልቁኑ በትጋት በመጸለይና ከእግዚአብሔር ጋር ህብረት በማድረግ ነው ሰው ከኃጢአት ክስ ነፃ የሚወጣበትን መንገድና አስተውሎት ሊያገኝ የሚችለው። ብዙ ጊዜ ሰዎች ከኃጢአት ክስ የተነሳ ከበደለኝነት ስሜት የተነሳ እንደ ልባቸው ማምለክ፣ እንደ ልባቸው ማመስገን፣ እንደ ልባቸው መጸለይ፣ ከእግዚአብሔር ጋር ህብረት ማድረግ ያቅታቸዋል። ሌሎች ተፈተው ሲጸልዩ፣ ሌሎች ተፈተው ሲያመልኩ፣ ሌሎች ተፈተው ከእግዚአብሔር ጋር ፌሎሺፕ ሲያደርጉ በደል፣ ኃጢአት፣ ነውር፣ ውድቀት እና እነዚህን የመሳሰሉ ጉዳዮች በእግዚአብሔርና በእኛ መካከል ልዩነትን ግድግዳ ስለሚያኖር ያንን በደለኝነት ተሸክመ፣ ያንን ኃጢአት ተሸክመ፣ ያንን ቆሻሻ ተሸክመ በእግዚአብሔር ፊት እንደ ልብህ ለመጸለይ፣ ለማምለክ፣ ከእግዚአብሔር ጋር ህብረት ለማድረግ በጣም ይቸግራቸዋል። ደግሞ እውነት ነው። የኃጢአት ክስ በዋነኛነት ከሰው ልጆች ውስጥ የሚያጠፋው ነገር ቢኖር የልጅነትን አመለካከት ነው። የልጅነትን አመለካከት ብሎ ሲል የእግዚአብሔር ልጅ እንደሆንኩ በክርስቶስ ኢየሱስ አምኜ እግዚአብሔርን የማመልክና ለሱ የምኖር ሰው እንደሆንኩኝ እያወቅኩኝ ሰው ነኝና በልጅነት ባለማስተዋል፣ በስሜታዊነት ባለማወቅ፣ በተለያየ የህይወት መንገድ በድካም ደክሞኝ ሁሉ ከገባሁበት የህይወት መንገድና ከነካኝ ጭቃ ከነካኝ ቆሻሻ የተነሳ በማንኛነት የልጅነትን አመለካከት እንዳጣ ነው። በመሰረቱ ሰይጣን በምንም ተአምር ሰዎች ከኃጢአት ክስ አመለካከት ነፃ እንዲወጡ አይፈልግም። ምክንያቱም የልጅነትን አመለካከት ከውስጣቸው የኃጢአት ክስ ስለሚወስድባቸው በምትኩ ይሄ የኃጢአት ክስ የሚባለው ጉዳይ የልጅነትን አመለካከት ከሰዎች ውስጥ ያወጣና በምትኩ የምስኪን
ደጅጠኝነትን አመለካከት በሰዎች ውስጥ ይጨምራል። ሰይጣን የሚሳካለት ስንወድቅ አይደለም የሚሳካለት። ሰይጣን የሚሳካለት ወድቀን ስንቀር ስለሆነ በወደቅንበት በዛው እንድንቀር ደግሞ የሚፈልገው ነገር ምንድነው? የሚያደርገው ነገር ምንድነው? በዋነኛነት ሰይጣን እግዚአብሔር ከዚህ ቀጥሎ ለኛ እድል እንደሌለው፣ እግዚአብሔር ከዚህ ቀጥሎ ለኛ ምሕረት እንደሌለው፣ እግዚአብሔር ከዚህ ቀጥሎ ለኛ የሚሆን ቸርነት እንደሌለው፣ በጎነት እንደሌለው እንዲሰማን ነው የሚፈልገው። ለዚህ ከዚህ አንጻር ወደ ቤተክርስቲያን ከመምጣት፣ ወደ ቤተክርስቲያን ከመቅረብ፣ ከቤተክርስቲያን መሸሽ የበለጠውኑ ደግሞ በውድቀት ውስጥ መደበቅ፣ በስህተት ውስጥ መደበቅ፣ በጨለማ ውስጥ መደበቅ፣ ከእግዚአብሔር መራቅ። አዳምና ሔዋን በኤደን ገነት እንዳደረጉት ራቁቴን እንደሆንኩ አወቅኩ፣ ፈራው፣ ስለዚህ ተሸሸኳል። አሁን ሰይጣን መጀመሪያ ለአዳም መጥቶ የሰበከው ስብከት አለ። እንደ እግዚአብሔር እንዳትሆኑ ሆን ብሎ ነው አውቆ ነው ብሎ ከእግዚአብሔር ትእዛዝ ካወጣቸው በኋላ መጀመሪያ ያሰበላቸው ይመስላል፣ ያዘነላቸው ይመስላል፣ የሚቆረቆርላቸው ይመስላል። ከዛ በኋላ አንድ ጉዳይ ነው። ኃጢአቱ በራሱ አይናቸውን ሲከፍተው ርቃናቸውን እንደሆኑ ሲገባቸው አዳምና ሔዋን ቅጠል ሰርተው በኤደን ገነት ተሸሸጉ። ትላንትና ርቃናቸውን እንደሆኑ ሲፈልጋቸው በኤደን ገነት ሲያናግራቸው የነበረው እግዚአብሔር እንደተለመደው አሁንም በኤደን ገነት አዳምን ለማናገር ወደ ኤደን ገነት ሲመጣ አዳም ተደብቋል። አዳም ተሸሽጓል። አዳም ወደ አንድ ቦታ ገብቷል። ቅጠል ለብሷል። እና እግዚአብሔርም አዳም ሆይ ወዴት ነህ አለው። ራቁቴን እንደሆንኩ ፈራው፣ አወቅኩኝ፣ ፈራው፣ ስለዚህ ተሸሸኳል። እግዚአብሔርም አንድ ጥያቄ ጠየቀው። ራቁትን እንደሆንክ አለው። ማን ነገረ ብሎ አለ። ወዳጆቼ ሰይጣን በጣም የሚሳካለት መቼ መሰላችሁ? ጥፋት ስናጠፋ አይደለም፣ ስንወድቅ አይደለም፣ ስንሳሳት አይደለም፣ በወደቅንበት ስንቀር ያንን የሚሳካለት። በወደቅንበት እንድንቀር ደግሞ የሚያደርግበት ምርጡ ስትራቴጂ በኃጢአት ክስ እኛን ጭንቅላታችንን መጠቅጠቅ ነው። ልክ ልዘምር ስትል አንተም ብሎ፣ ልጸልይ ስትል አንተም ብሎ፣ ለሆነ ነገር ልታረግ ስትል አንተም ብሎ እያለ ጠቅ ያደርጋል። አንተ ሌባ ነህ፣ አንተ ውሸታም ነህ፣ አንተ ዘማዊ ነህ፣ አንተ እንደዚህ ነህ፣ አንተ ሴሰኛ ነህ፣ አንተ ሰካራም ነህ፣ አንተ እንደዚህ ነህ፣ ማጅራም መቺ ነህ፣ እንደዚህ እያለ ይጠቀጥቃል። በዚህ ጊዜ አንተ የበደለኝነትን መጠን በጣም ስለሚያገዝፈው ያለ አማራጭ ከእግዚአብሔር መሸሽ፣ ከቤተ ክርስቲያን መሸሽ፣ ከጸሎት መሸሽ፣ የልጅነትን አስተሳሰብ ከውስጥ እንድታወጣ ማድረግ ነው። መጽሐፍ ሲናገር ደግሞ እንደዚህ ይላል፣ የወደዳቸው ለዘላለም ወደዳቸው ይላል። ለእግዚአብሔር ከነካችሁት ነገር በላይ፣ ከገባችሁበት ነገር በላይ፣ ከወደቃችሁበት ውድቀት በላይ፣ እናንተ ላይ ከተለጠፈው ቆሻሻ በላይ ማተር የሚያደርገው እናንተ የተፈጠራችሁበት መልክ ነው። ሰውን በመልኩና በምሳሌው እግዚአብሔር ፈጠረው። ስለዚህ ልጁ ኢየሱስ ክርስቶስን በመስቀል ላይ ከፈለለት። ያላችሁ የልጅነት ዋጋ ከምንም ነው የሚበልጠው። አዎ ወድቃል፣ አዎ ተሳስታል፣ አዎ በተለያየ የህይወት ሁኔታ ውስጥ አልፈሃል። አሁንም እያለፍክ ነው ያለው። ግን አንድ እውነት እነግርሃለሁ፣ ከነካ ነገር በላይ ደሙ ነው የሚበልጠው። የደሙ ኃይል ካንተ ኃጢአት ይበልጣል። የደሙ ኃይል ካንተ ቆሻሻ ይበልጣል። ይሄ ደም ያነጻው የማይችል ምንም ነገር የለም። ይሄ ደም ከየትኛውም አይነት ኃጢአት ይችላል። ታውቃላችሁ እግዚአብሔር እንደሚወዳችሁ፣ ዛሬም ለእግዚአብሔር ልጆች እንደሆናችሁ፣ እንደሚፈልጋችሁ፣ በልጁ በክርስቶስ ኢየሱስ ዋጋ እንደከፈለላችሁ፣ በቀራንዮ መስቀል ላይ ደሙን እንዳፈሰሰላችሁ፣ ከዚህ ደም የሚበልጥ ኃጢአት በምድር ላይ እንደሌለ፣ ገና ወደፊትም እንደማይኖር፣ ከዚህ በፊትም እንደሌለ፣ ኢየሱስ እንደሚወዳችሁ፣ ወደ እግዚአብሔር እንድትቀርቡ እንደሚፈልግ፣ ወደ እሱ እንድትመጡ እንደሚፈልግ፣ ወደ ቤተ ክርስቲያን የሚመጡት ጻድቃን ናቸው አላለም። ጌታ ኢየሱስ እንደዚህ አለ፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ አለ፣ እኔም አሳርፋችኋለሁ አለ። እኔም አሳርፋችኋለሁ። ነፍሳችሁ የተቅበዘበዘች፣ ነፍሳችሁ የምትንከራተት፣ የተጨነቀች፣ ማንም የማይፈልጋችሁ፣ ለዚህም እዛም በብዙ ሁኔታ የምትገፉ፣ እግዚአብሔር ግን ዛሬም ይወዳችኋል። አሜን ይባላል። ከገባችሁበት ህይወት፣ ከነካችሁ ነገር፣ ካሳለፋችሁበት ነገር አንጻር በጣም ራሳችሁን እስክትጸየፉ ድረስ የደረሳችሁ ሰዎችም ስም ያወጡላችሁ፣ በእርግጥ ኃጢአተኝነትና በደለኝነታችሁ በዓለም ሁሉ ፊት የተገለጠ፣ ከዚህ የተነሳ በብዙ መልኩ የጨለማን ህይወት እየኖራችሁ ያላችሁ አንድ እውነት አለኝ። አንድ እውነት ነግራችኋል። ዛ ቆሽሻችኋል፣ ወድቃችኋል፣ ተሳስታችኋል፣ አጥፍታችኋል። ስቲል በማይለዋወጥ ፍቅር ይወዳችኋል። የመጀመሪያው ነገር መለወጥ ከፈለጋችሁ ከምስኪን ደጅጠኝነት መንፈስ ተላቃችሁ የልጅነትን አመለካከት እንድትይዙ ይገባል። ሰው ከኃጢአት ክስ ነፃ ሊወጣ የሚችለው እንደዚህ ነው። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያድነናል ተብሎ እንደተጻፈ የእግዚአብሔር ቃል እንደሚናገር ከኃጢአት ሁሉ፣ ከአንድ ኃጢአት እንዳይመስልህ፣ ከሁለት ኃጢአት አይደለም፣ ከሶስት ኃጢአት አይደለም፣ ከኃጢአት ሁሉ። የትኛው የኃጢአት አይነት ነው አንቺ ያለብሽ? የትኛው የኃጢአት አይነት ነው አንተ ያለብህ? የዝሙት ኃጢአት፣ የስካር ኃጢአት፣ የስርቆት ኃጢአት፣ የአመፃ ኃጢአት፣ የውድቀት የማጭበርበር ኃጢአት፣ ለየትኛው ኃጢአት ነው? የትኛው ኃጢአት ቢሆን ከክርስቶስ ኢየሱስ የማንጻት ኃይል፣ ከማንጻት ጉልበት
በላይ የሆነ የለም። ወዳጆቼ ኃጢአትን ካልተዋችሁ ታይተዋችሁም። ኃጢአትን ካላቆምነው እሱ አያቆምም። ኃጢአትን ካልተለየነው አይለየንም። እኛንን ኃጢአትን ማቆም ያለብን፣ እኛንን ከሱ ለመለየት መቁረጥ ያለብን፣ እኛንን ለመተው መወሰን ያለብን። በፍጹም በፈለከው ሂሳብ ብትመጣ ይተወኛል ብለን እንዳታስብ፣ ይትለኛል ብለን ይለየኛል ብለን እንዳታስብ። አንተ ካልተውከው እሱ አይተውህም። አንተ ካልተለየኸው እሱ አይለይህም። አንተ ካላቆምከው እሱ አያቆምም። ኃጢአትን ካላቆማችሁ፣ ከኃጢአት መለየት ካልቻላችሁ፣ ኃጢአትን ካልተዋችሁ መጨነቅ አይለቃችሁ፣ መጨነቅ አይተዋችሁ። አሁንም በጭንቀት ህይወት መኖራችሁ የማይቀር ጉዳይ ነው። ከጭንቀት ህይወት መውጣት ከፈለቃችሁ የጭንቀት ህይወት፣ የፍርሃት ህይወት ምንጭ የሆነውን ኃጢአት ነው ማቆም ያለባችሁ። ከኃጢአት ነው መለየት ያለባችሁ። ሰው ከኃጢአት ካልተለየ ከሐዘን ሊለይ አይችልም። ሰው ከኃጢአት ካልተለየ ከጭንቀት ሊለይ አይችልም። በፍጹም ኃጢአትን መተው፣ ኃጢአትን ማቆም ካልፈለግ የሰው መጫወቻ ከመሆን በፍጹም ህይወትህ ከዚህ አይነት ህይወት መውጣት አይችልም። የሰይጣን መጫወቻ ትሆናለህ። ኃጢአትን ለማቆም ከፈለክ ደግሞ በትልቁም በትንሹም ምክንያት መደርደርና ራስን መዋሸት አቁም። የኃጢአት ክስ የእግዚአብሔር ልጅነት አመለካከትን ያጠፋል። በምትኩ የእግዚአብሔር ልጅነትን አመለካከት ያጠፋል። የኃጢአት ክስ የምስኪን ደጅ ጠኝነትን አመለካከት ይፈጥራል። አንዱ በዚህ ዓመት በህይወትክ ላይ የሚሆነው በህይወትሽ ላይ የሚሆነው ይሄንን ለምሳሌ በትላንትና ስተትሽ፣ በትላንትና ጥፋትሽ አይምሮሽን ይቀጠቅጠው። አይምሮሽ ይወጠራል፣ ስትረስ ይሆናል። ልክ እንደ ስስ ፌስታል ይወጠራል። ስለዚህ ከዛ ስሜት፣ ከዛ ጭንቀት፣ ከዛ ሐዘን፣ ከዛ ፍርሃት እስካልወጣች ድረስ ከፖርኖግራፊ ፕራክቲስ ነፃ መውጣት አትችል። ስለዚህ ያለው ጉዳይ ይሄንን ነው። ኃጢአተኝነትና የኃጢአት ክስ ከውስጥሽ ካልተነቀለ በስተቀር ሰው በፍጹም አዲስን ህይወት መለማመድ አይችልም። ስለዚህ ኃጢአተኝነትንና የኃጢአት ክስን ደግሞ ከሰው አይምሮ መንቀል የሚችለው እግዚአብሔር ብቻ። ይህን ታውቂ ያስፈልጋል። ከኃጢአት ክስ ነፃ ለመውጣት ደግሞ በአእምሮች ሳይሆን የምትረጂው በጸሎት መትጋትና ከእግዚአብሔር ጋር ህብረት ማድረግ ሰው ይጠይቀዋል። ሰው ከእግዚአብሔር ጋር ህብረት ካላደረገ፣ ሰው ከቃሉ ጋር ህብረት ካላደረገ፣ ሰው ከመንፈሱ ጋር ህብረት ካላደረገ በስተቀር የኃጢአት ክስ ከውስጡ ሊወጣ አይችልም። የኃጢአት ክስ ከውስጡ ካልወጣ ደግሞ ሰይጣን በዛ ሰው ህይወት ውስጥ እድል ፋንታ አገኘ ማለት፣ የሚረግጥበት አገኘ ማለት። ስለዚህ እየመጣ በዛ በኩል ነው ሰይጣን። ይኸውላችሁ የኃጢአት ክስ ወይም ደግሞ ሰይጣን ሁልጊዜ ኃጢአታችን እንድናስብ ይፈልጋል። ለምን? ሰይጣን በሐሳባችን ላይ ግዛቱን የሚፈጥረው በኃጢአተኝነት ክስ በኩል። ሰይጣን ከሐሳባችን ላይ አገዛዙን ልናሳጣው ካልቻልን በስተቀር በፍጹም ከኃጢአት ልምምድ ነፃ መውጣት አንችልም። ስለዚህ እንደዚህ ነው። ሰው ነው ከኃጢአት መለየት ያለበት። ሰው ነው ኃጢአትን ማቆም ያለበት። ሰው ነው ከኃጢአት መራቅ ያለበት። የኃጢአት ደሞዙ ሞት ነው። እስክትሞት ድረስ፣ ከእግዚአብሔር እስክትለይ ድረስ፣ ክብርን እስክታጣ፣ ገንዘብን እስክታጣ፣ መልክን እስክታጣ፣ ህይወትን እስክታጣ ብቻ አይደለም። የኃጢአት ዋናው ተልእኮ ህይወትን እስክታጣ ነው። እስክትሞት ድረስ ነው። ከእግዚአብሔር ህይወት፣ ከእግዚአብሔር ፕሬዘንስ እስክትወጣ ድረስ ኃጢአት አይተውም። ስለዚህ አንተነ ከኃጢአት ለመለየት መቁረጥ ያለብህ፣ አንተነ ከኃጢአት ለመውጣት መወሰን ያለብህ። ኃጢአትን ለማቆም ደግሞ ዋናውና መሰረታዊ ጉዳይ ምን መሰለህ? ራስን መዋሸት አቁም። ኃጢአትን ለማቆም ዋናውና መሰረታዊ ጉዳይ ምን መሰለህ? ለትንሹም ለትልቁም ስህተት ምክንያት መደርደር አቁም። ሰው ራሱን መዋሸት ካላቆመ ኃጢአት ማቆም አይችልም። ሰው በትንሹም በትልቁም ጉዳዩ ምክንያት መደርደር ካላቆመ ኃጢአትን ማቆም አይችልም። አዎ ትንሽም ትልቅም ጉዳይ አለ በህይወትህ። ከኃጢአት ህይወት መውጣት ካለብህ አንደኛ፣ ኃጢአት ማቆም ካለብህ አንደኛ አንተ ራስን መዋሸት ማቆም አለብህ። አንተ ራስን መደለል፣ አንተ ራስህ ላይ ሃትሪክ መስራት ማቆም አለብህ። ኃጢአትን ማቆም ከፈለክ ለትንሹም ለትልቁም ስህተት ምክንያት መደርደር ማቆም አለብህ። ኃጢአት ውድቀትና ምስቅልቅል እንጂ የተሻለ ህይወት የለበትም። አይተናናቅም። በኃጢአት ያለፈለት፣ በኃጢአት የወደቀ ህይወት የተመሰቃቀለ፣ የተሸነፈ፣ የተዋረደ፣ አንገቱን የደፋ፣ በከንቱ ድካም የደከመ እንጂ ያለፈለት አይተናናቅም። በኃጢአት ኃጢአት ውጤቱ ውድቀት ነው። ኃጢአት ውጤቱ ምስቅልቅል ህይወት ነው። በኃጢአት ስሜትህን፣ ጊዜህን፣ ገንዘብህን መጨረስ የለብህም። ኃጢአት ነፃነት ይነሳል። ኃጢአት ከሌሎች በታች ያደርግሃል። የመጀመሪያው ኃጢአት ሊገዛክ ሲመጣ እኔ ኃጢአት ነኝ፣ ልገዛክ ነው፣ ልቆጣጠር ነው፣ ከሰው በታች ላደርግ ነው፣ ነፃነትን ልነሳ ነው ብሎ አይመጣም። ኃጢአት ሊገዛክ ሲመጣ የሚመጣው የመጀመሪያው በሰበበኛነት ሰበብ ይፈልጋል። ህይወት ውስጥ ያለውን ክፍተት ይፈልጋል። ጉዳትህን፣ ሰዎች በአንተ ላይ ያደረሱትን በደል፣ ያጣኸውን ነገር። ስለዚህ በሰበብኝነት የሚመጣው ይገርምሃል። አንተ ጋር ያጣኸው ነገር ካለ ሰጣለሁ ብሎ ነው የሚመጣው። የተለየች ሰው ካለ ትረሻዋለች ብሎ ነው የሚመጣው። የጎደለ ነገር ካለ ታሟለዋለህ ብሎ ነው የሚመጣው። ኃጢአት በሩን ሲከፍት፣ ኃጢአት እድሉ ወደ አንተ ሲመጣ፣ ኃጢአት ከሰው በታች ሊያደርግህ፣ ነፃነትን ሊነጥቅህ፣ ወይም ደግሞ በህይወትህ ላይ ጨለማውን ሊጭን ሲመጣ የሚመጣው ነፃነትን ነሳሃለሁ፣ ከሰው በታች አደርግሃለሁ፣ ህይወትን አመሰቃቅለዋለሁ ብሎ አይደለም የሚመጣው። ይልቁኑ በተመሰቃቀለ፣ በተቸገርክበት፣ በጎደለ፣ በተዘጋብህ በሆነ ጉዳይ ብቻ
ሰበብ ይፈልግና ይመጣል። የተዘጋብ ነገር ካለ ከፍትልሃለሁ ይልሃል። የተወሰደብ ነገር ካለ መልሰዋለሁ ይልሃል። ሰው ተለይተው ከሆነ ትረሳዋለህ ይልሃል። ማስረሻ ሆኖ ይመጣል። የጎደለውን ነገር ሞይ ሆኖ ይመጣል። ሐሳቢ ሆኖ ይመጣል። አፍቃሪ ሆኖ ነው የሚመጣው። ከዛ በኋላ ነው ሰው በኃጢአት አልፎለት አያውቅም። ብራዘር፣ ሰው በኃጢአት ወድቆ ሕይወቱ ተመሰቃቅሎ አንገቱን ደፍቶ ከእግዚአብሔር ተለይቶ ደግሞም ሞትን ያጭዳል እንጂ ሰው በኃጢአት አያልፍለትም። ወዳጄ፣ ኃጢአት ውጤቱ እንደምታስበው ደስታ እንዳይመስልህ። ኃጢአት ለጊዜው ምናልባት ደስ ሊያሰኝ ይችላል። ለዘላለም ግን ከእግዚአብሔር ጋር አንተን በመለየት ነው የሚያበቃው። ስለዚህ ከኃጢአት ክስና ከኃጢአት ነፃ መውጣት የሚፈልግ ሰው ካለ አንድ ነገር ማወቅ አለበት። የመጀመሪያው የኃጢአትን አስከፊነት ማወቅ አለበት። ሲቀጥል ሰው ከኃጢአት ክስ ነፃ መውጣት ከፈለገ ንስሐ መግባት አለበት። ለኃጢአት ንስሐ ለመግባት ኃጢአት በስቶ ወደ ሌላ ኃጢአት ይመራሃል። ሰው ለኃጢአቱ ንስሐ ማይገባ ከሆነ ቀጥላችሁ ጻፉ፣ ከእግዚአብሔር ጋር ያለው ጋፕ እየሰፋ ይሄዳል። በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። በኃጢአታችን ምክንያት ሊፈርድብን አይደለም፣ ሊቀጣን አይደለም፣ ሊያዋርደን አይደለም፣ አንገት እንድንደፋ ሊያደርገን አይደለም። ይሄ ቃል የታመነ ቃል ነው። ሰው ንስሐ ካልገባ፣ በኃጢአቱ ንስሐ ካልገባ የኃጢአቱ ይሆናል። ኃጢአቱ እንደወደደ ያደርገዋል። ኃጢአቱ ያዋርደዋል። ኃጢአቱ በሱ ላይ ጉልበት ይፈጥራል፣ አቅም ይፈጥራል። ሰው በኃጢአቱ ንስሐ መግባት ያለበት፣ መናዘዝ ያለበት ሰው የእግዚአብሔር እንጂ የኃጢአት መሆን ስለሌለበት ነው። የሰው ልጅ ክብሩ እግዚአብሔር ነው። የሰው ልጅ ሕይወቱ እግዚአብሔር ነው። የሰው ልጅ ደስታው እግዚአብሔር ነው። አሁን ብዙ ጊዜ እንደዚህ ይላል ሰይጣን፣ ቆይ ነገ አንደኛህን ትገባለህ። የሰይጣን ቤስት ስትራቴጂ ብያቸዋለሁ። ቆይ ነገ የሚለው ጉዳይ የሰይጣን ምርጡ የተሳካለት ስትራቴጂ ምን መሰለ? አንተ የልጅነት አመለካከት ሚስ ስታረግ መጽሐፍ ሲናገር እንደዚህ ይላል። አንድ ሰው 2 ልጆች ነበሩት ይላል። አንደኛው ድርሻውን ተቀበለ፣ ሄደ፣ ድርሻውን ይዞ ሄደ፣ ወደ ሩቅ ሀገር ሄደ፣ ደነሰ፣ ጠጣ፣ ጨፈረ፣ ከሴተኛ አዳሪዎች ጋር የሚፈልገውን ሁሉ ሆነ። የነበረውን ነገር ካጣ በኋላ አንድ ነገር አሰበ። በአባቴ ቤት እንደ ባሪያ ሆኜ እንኳን ብኖር ብሎ አሰበ። ከዚያስ ሲመለስ መጽሐፉ ሲናገር እንደዚህ ይላል። ከሩቅ አባትየው አየው ይላል። ልጄ ሞቶ ነበረ በሕይወት ኖረ አለ። ልጁ የጨረሰው የራሱን ነው። የአባቱ አልተነካም። የሚወደው አባት አለው። የሚራራለት አባት አለው። ዛሬም የሚቀበለው አባት አለው። ልጅ ከተመለሰ አባት ይቀበለዋል። ልጅ ፊቱን ከመለሰ አባት ይራራለታል። ይሄንን የሰማ ሰው ካለ አሜን ይበለኝ። ሰው ተስፋ ቆርጦ ሊሆን ይችላል ባንተ። እግዚአብሔር ግን ዛሬም ተስፋ አልቆረጠም። እንደምትመለስ እግዚአብሔር ፊትህን እንደምትመልስ ደግሞ ሰው ልቡ ሲመለስ ነው እግሩ የሚመለሰው። ልክ ልጁ ወደ ልቡ ተመለሰ ይላል። ልክ ልጁ ወደ ልቡ ሲመለስ እግሩ ወደ ቤት ተመለሰ። በዛ ጊዜ አባትየው ከሩቅ አይቸው ይላል። ይሄ ልጅ ይገርማል። ከሪያ ጋር ነበረ ሲውል የነበረው። እሪያ እዛ ተቀጥሮ ነበረ ከአሳማ ጋር፣ ቆሻሻ ከሚበላ እንስሳ ጋር። ልብሱ ቆሽሿል፣ ሰውነቱ ቆሽሿል፣ የነበረውን ገንዘብ አጥቷል። ማንም ሊጸየፈው ይችላል። አባቱ ግን አልተጸየፈውም። ሮጠ፣ ወጣና ይላል አቀፈው። ከዛስ ወደ ቤት አስገባው። ትልቅ ድግስ ደገሰለት። ቀለበት አወለቀና ጣቱ ላይ ያደረገለት። የሰባውን ፍሪዳ አረደለት። በጣም የሰባ አለ። አየህ፣ ውጪ ለሚረበው ልጁ እቤት የሚበላ የሰባ ፍሪዳ አለው። ድግስ ደገሰለት። ይሄ ሰይጣን በጣም የሚሳካለት መቼ መሰለ? የምስኪን ደጅ ጠኝነት አመለካከትና የኃጢአተኝነት ክስ ሸክም በላይክ ላይ ተሸክመ ሩቅ ስትኖር፣ ከእግዚአብሔር ቤት ስትርቅ፣ ወደ እግዚአብሔር ቤት እንዳትመጣ፣ ወደ ቤተ ክርስቲያን እንዳትመጣ፣ እንዳትዘምር፣ እንዳትጸልይ ወደ ጋፑን ያሰፈዋል። አለመናዘዝ ደግሞ ንስሐ አለመግባት ደግሞ አየህ፣ ከአንድ ኃጢአት ወደ ሌላ ኃጢአት አንተ የባሰ እንድትገባ ያደርጋል። አለመናዘዝ በአንተና በእግዚአብሔር መካከል ያለውን ጋፕ ያሰፈዋል። የእግዚአብሔር ቸርነት የኃጢአት ማበረታቻ አይደለም። የእግዚአብሔር ቸርነት የንስሐ ጥሪ ነው። ቸርነትና ምሕረት ይከተሉኛል ያልከው ከወደክበት ያነሳ ቸርነት፣ ሲደክም ያበረታ ቸርነት። አየህ፣ ጓደኞች ዛሬ በህይወት የሌሉ አሉ። አንተ ግን በህይወት አለ። በልጥ ስለሆንክ፣ ፈጣን ስለሆንክ፣ ብርቱ ስለሆንክ አይደለም በህይወት የቆምከው። እግዚአብሔር ነው በቸርነቱ የጠበቀ። እግዚአብሔር ነው በምህረቱ የከለለ። የተቆፈረብህ ጉድጓድ ነበር፣ የተወረወረብህ ቀስት ነበረ፣ በአንተ ላይ የተሰራ መሳሪያ ነበረ። አልገባህበትም፣ አልተያዝክበትም፣ አልሞትክም፣ አልጠፋም። ዛሬም በህይወት አለ። እንዴት አመለጥክ ቢባል በብልጠት በችሎታ በጉብዝና አይደለም፣ በቸርነት ነው። ታዲያ እግዚአብሔር በቸርነቱ ይሄንን ማክሰኞ ቀንን ያጨመረልህ በንስሐ እንድትመለስ ነው። የእግዚአብሔር ቸርነት የንስሐ ጥሪ ነው። ልጄ በንስሐ ተመለስ ና፣ እኔ አባት እፈልግሃለሁ፣ እኔ አባት እጠብቅሃለሁ። አንተ በእኔ ዘንድ ዋጋ ልዩ ነው። ዛሬም ወድሃለሁ፣ ዛሬም እፈልግሃለሁ። የነካ ቆሻሻ ምንም ሊሆን ይችላል። የእግዚአብሔር ቸርነት የንስሐ ጥሪ ነው። አሁን ብዙዎቻችሁ ቸርነት አድርጎላችኋል። አዎ። ምሕረት አድርጎላችኋል። አዎ። ታዲያ የእግዚአብሔር ቸርነትና ምሕረት እኮ በቀጣይነት በኃጢአት ተጠናክረህ እንድትቀጥል ማድረጊያ ሳይሆን፣ የኃጢአት ማበረታቻ ሳይሆን የንስሐ ጥሪ ነው። የእግዚአብሔር ቸርነት እድል ነው። ወደ ቅፉ የመግባት እድል፣ ወደ ቤቱ የመመለስ እድል። የእግዚአብሔር ቸርነት የንስሐ ጥሪ ነው ብራዘር።